እዚህ ላይ ትንሽ በጣም ስሜት እንትን የሚል ነው እህታችን የላከችው። ምናልባትም ራሴን እስኪ ያዝ አድርጌ ለመግለጽ እሞክራለሁ ኢንሻአላህ። 15ኛ ስሙኝማ አብረን እንኖራለን ብለን የኔ ቤተሰብ አይሰግዱምና ያገባኝ ሰው የሆኑ የምናውቃቸውን ሰዎች ይዞ እንግዲህ የኔ ቤተሰብ አይሰግዱም አለች ልጅቱ። አግብታው ነው የኔ ቤተሰቦች አይሰግዱም፣ አጭቷት ነው ላግባሽ ብሏል። የኔ ቤተሰብ አይሰግዱም። ስለዚህ ይሄ ያገባኝ ሰው አለች የሆኑ የምናውቃቸው ሰዎችን ይዞ በቃዲ ታሰረ። ቤተሰቧ ሳያቅ ይኸው ስሙ በደም ቤተሰቧ ሳያቅ ማለት ነው። በቃዲ ታሰረ። አምኘው ባሌ ብዬ ወደ 700,000 ብር አስገባሁለት። ከዚያ እከፍላታለሁ በማለት የራሱን ጅምር ቤት አስጨረሰ። ኮርኒሱን አሰራ። ተመልከቱ፣ ይኸው ያዙ፣ ረዘም ያለ ነውና የሆነች ከኔው ጋር የምትተዋወቀኝ ሌላ ልጅ አገባ፣ በጎን ማለት ነው። እሷ ዱባይ፣ እኔ ሰዑዲ ነን። እኔን እንዲያገባኝ አታውቅም። ልጅቷና ልጅቷ ይተዋወቃሉ። አግብታው ቀድማኝ ወደ አገር ገባች። እኔ እዚሁ ሰዑዲ ነበር። ከኤርፖርት ተቀበላት። 15 ቀን ከቆዩ በኋላ እንደነገረችኝ አንድ ልጅ የወለደላት ሌላ ሚስት አለችው። እዛው አለበት ማለት ነው ኮምበልሻ። ከዱባይ ካገባችው ጋር ሲጣላ አልፈልግም ስትለው ወደ 300,000 ብር እሷንም ተቀብሏት ነበር። ኋላ እሰጥሻለሁ ብሎ ፈታት። በሆነ አጋጣሚ አገር መግባቷን ስለሰማሁ በኢሞ ደውዬ ስለ አገራችን ሰላም እያወራን አግብታ እንደተፋታች ባሏም እንደሸወዳት ነገረችኝ። እኔም ሰሞኑን ልገባ ነው አልኳት። የነገራት ምክንያት ለኔ ከነገረኝ ምክንያት ጋር ተመሳሳይ ነበርና ይህ ሰውዬ እስኪ ፎቶውን ላኪልኝ አልኳት። ስለምንተዋወቅ ስትልክልኝ አወቅኩት። ይኸው ማን ሆኖ ተገኘ ማለት ነው። የሷ የራሷ አባል ማለት ነው። ያላ ደነገጥኩ። አገሩን ስጠይቃት የልጁን አገር ስጠይቃት ማሻ ነው አለችኝ። ማሻ ነው ብሎኛል አለችኝ። እኔን ደግሞ ሐይቅ አህባሽ አላስቀምጠን ብሎ ስንዮችን ፍለጋ ኮቻ መጥቼ ነው አለኝ። ብሬን ለመቀበል ብዬ እንዳልሰማ ሰው ዝም አልኩ። አልነገርኩትም። ጓደኛዋን ነው ያገባው ማለት እንግዲህ ዱባይ ያለ ሁሉንም ደብቆ ነው ያገባቸው። ነይ አለኝ። እሺ ብሩን ለወንድሜ ስጠው ቦታ እንዲገዛልኝ አልኩት። ከብሩ እኔ በልጥሻለሁ፣ ቤት አስጨርሼበታለሁ ብዬሻለሁ። አሁን ፋብሪካ ውስጥ ደህና ሥራ አግኝቻለሁ፣ እየሰራሁ እከፍላለሁ አለኝ። ይህንን ሰው ዱርዬ ገዝቼ ባስቀጠቀጠው ወይ ባስደበድበው ኡስታዝ አላህ ዘንድ ይጠየቃለሁ ሆይ ዱዓ አድርጉልኝ፣ አጠፋሁ ዲናለው ብዬ ራሴን ጎዳው። ጀዛከላሁ ኸይራ ትላለች እህታችን። እንግዲህ እየሰማችሁ ነው። የሚሰራው ነገር ድራማ፣ ሌባ፣ ብዙ አይነት ሲስተም ልብሱን እየቀየረ መጥቷል። ሌባ አሁን ከመናኸሪያ ወደዚህ ዞረዋል ማለት ነው። ዱርዬ፣ ሌባ፣ አሸራጭ፣ ጠምጣሚ ያዙ። ይሄን ያዝ አድርጌዋለሁ ስሜቴን ኢንሻአላህ። አላህ ያስተካክልን ሁሉንም። እኔ እህቶቻችንም አላህ ልቦና ይስጣቸው። ይሄንን እንግዲህ ብዙ አይነት ነው ያነበብኩት። ይሄ ሌሎቹን ይተካል ብዬ ነው ያመጣሁት። ባንድ የተበሉ በጣም ብዙ ናቸው። አሁን ተመልከቱ። አንዷ ዱባይ ናት፣
ደግሞ እኮ የቂልነቱ ቂልነት አያውቃቸውም ጓደኞች እንደሆኑ። እንግዲህ አላህ አለም ብቻ ያችንም ለብቻ ያወራታል፣ ይችንም ለብቻ ያወራታል። ይችንም አግብቷታል፣ ያችንም አግብቷል። ሁለቱንም ሚስት የለኝም ብሎ አግብቷቸዋል። ኮምበልቻ ደግሞ ሚስት አለች የወለደላት። አሁን እህቶች እንደው ሽሚ አትግቡ፣ ትዳር አትሻሙ። ትዳር የርዚቅ ጉዳይ ነው። ሶብር አድርጉ። ወይ ስትሄዱ አግቡ፣ ወይ ቤተሰብ የሚያውቀው ሊወቀስ የሚቻል ሰው አግቡ፣ ወይ ጓደኛ እንደው የሆነ በዲኑ የሚታመን እንደው የሆነ ደባ ቢፈጽምብኝ ለከለ ያስወቅሰዋለሁ የምትሉት አካልን አግቡ። አትሻሙ። አሁን እናንተ እኮ እድሜ እየተሻማችሁ እኮ ነው። ሰዎቹንም ዱርዬ ያደረጋችሁብን እኮ እናንተ እኮ ናችሁ። እኔ ለእናንተ ስል ወንዶችን ብቻ አይደለም መቀጠቅጠው፣ እናንተን እምትገርሙ ናችሁ። እምትገርሙ አገር ቤት ላይ የሚባለውን ለምን እናንተ ላይ ታመጡታላችሁ? ሴት ልጅ ጡት እንጂ ልብ የላትም እያሉ ይተርቱባችኋል። ለምን ለዚህ ትጋለጣላችሁ? እንደው ከጧት ጀምሮ እኮ እየተወራ ነው፣ እየተነገረ ነው። 700 ሺህ ብር ሰጠሽው አለቀ። አሁን ይሄ ይመለሳል? እንደው በፋብሪካ ገብቶ በኢትዮጵያ ስራ ልጅ አሳዳጊ እንዴት አድርጎ ቆጥቦ ይሄ ልጅ በ99 ዓመት የሚያልቅ አንቺ ምን ሆነሽ ነው? አሁን እኔ የበለጠ አትናደጂ። በቃ እንደው ሶብር አድርጊ። በቃ አለቀ። አሁን ይሄ የሆነ 700 ብር ነበር፣ 700 ሺህ ብር ነበር። በቃ ተዘረፈ በይ አለቀ። በቃ ተይው። በቃ ተዘረፍኩ አለቀ። በቃ ሄደ። ሰው ይሞታል አይደል እንዴ? ሰው ያጣል አይደል? ሰው ወንድሙን ያጣል አይደል? ሰው እናቱን ያጣል አይደል? በቃ ሞተ የኔ ብር በይ አለቀ። ተሸወድሽ አይደል? እተቅላ እሱን ገዝተሽ ሌላ ነገር ማስተረግ ማለት ሌላ መቀመቅ ውስጥ መግባት፣ ገንዘብሽን ማባከን፣ ሌላ ስራ እማይሆን ውጥንቅጡ የወጣ ህይወት ውስጥ ነው የምትገቢው። ትውት አድርጊውና ጭክን በይና እግርሽን በመኪና እኮ ልታጭት ትችያለሽ አይደል? አይንሽ ሊጠፋ እኮ ይችላል። ስንት መቶ ሚሊዮን የማይገኝ አይንሽ አለ፣ እግርሽ አለ፣ ጤንነትሽ አለ። ስንት ሚሊዮን ዶላር እኮ ይዘሽ ነው የምትዞሪው የማይተመን። ያው በቃ ትውት አድርጊ። ይሄ ላንቺ ምክሬ ነው። ለእህቶች ከዚህ በፊት ጮክ ያለው ተናግር ያለው የሚበቃችሁን ያክል ተናግር ያለው ግን ንባቡ እህታችን ራሱ የጠየቀችው ያስተምራችኋል። የሚሰራ ድራማ የሚሰራ ስራ ይሄንን የሚሰራው ይሄንን ድራማ የሚሰራው ምን አይደለም የሆነ ቃሪያ ሱሪ የለበሰ አካል እኮ ብቻ አይደለም፣ አጠር ያለ ጀለብያ የለበሰም ይሰራል። ይሄንን ያደርጋል። ግን እውነት ሰለፍይ ሆኖ መጥቶ ነው ወይ? እየተሸፈኑ እየገቡብን ነው። አናቃቸውም እኮ ብዙዎቹን። አሁን ነግራችሁን አጣርተን ስንደርስ የሆነ ዱርዬ ነው፣ የሆነ ጠጋ ያለ ነው። ወይኛ ጀምዕይ ስንል ወይኛ ኢኽዋን ስንለው የነበረ አካል ጠጋ ብሎ ለምን እኛም ጋር አይቀርም። እኛ ልንገራችሁ የሐቂቃውን የትኛውም ቦታ ላይ ያለ የትኛውም ከተማ ላይ ያለ ሰለፊ እንደዛ አይነት ስራ የሚሰራ አካል ካለ ጀምዕያ መጥቶ ከሚረብሸን በላይ ዳዕዋችን ነው የሚረብሸው። ማንም ይሁን ኡስታዝ ይሁን ዳዒ ይሁን ማንዬ ይሁን ጓደኛውን የሚባል ነገር የለም። ጣጣውን ጨርሶ መሄድ አለበት። አንፈልግም። ብዙ ወንድሞች ደምተውበታል። ዳዕዋው አይቻልም። እኛን የሚያሙን እያገቡ ይፈታሉ አልነበር እንደሚሉት? እነዚህ እኮ 2 እና 3 ብቻ ነው የሚያውቁት ነው የሚሉት። አዎ እኛ ከሰዎቹ በላይ ተፈጥሮ አይደለም እኛ ውስጥ፣ ግን እኛ ውስጥ መተው እያጠፉ ነው። ለምን? እህቶችን በቀላል የሚያገኟቸው ሱና ስለሚወዱ የኛ እህቶች አረብ ሀገር ያሉም ይሁን ሀበሻ ያሉትም ይሁኑ በየትኛውም ቦታ ላይ ያሉ ሰለፊዮች ምህር ማያጠምቁባቸው ያምኗቸዋል። ሱና ይወዳሉ። ማይክ ሲይዙ በቃ ትልቁ ነው ይታዩዋቸዋል። በዚህ ነው እየተሸወዱ ያሉት። ከዚህ በኋላ ግን እህቶች በቃ ቆጠብ በሉ። በቃ ይበቃናል። እኛ ውስጥ እንደዚህ የለም። አልহামዱሊላህ እስካሁንም እኔ የጎላ እከልዬ ብዬ የሚይዘው እኔ እስካሁን አላገኘሁም። ዝም ብሎ ይወራል እንጂ የለም አይደለም ያልኩት። አላገኘሁም ግን የለም አይደለም ያልኩት።
የሚሰሩ አሉ ይኖራል የለም አለልም ፍጹም ናቸው የለም አለልም አጭበርባሪ ይኖራል ዱርዬ ይኖራል አይኖርም አለ ግን ተቆጠቡ ዱርዬ አታብዙብን ህገ ወጥ አታብዙብን የትዳር ኮንትሮባንድ ይቅርባችሁ ሴቶች እናንተ ናችሁ ኮንትሮባንድ ያስተማራችሁ ተደብቀሽ ለምንድን ነው የምታገቢው ለምንድን ነው ተደብቀሽ የምታገቢው ስለዚህ